ሚስት እኮ የለኝም እስካሁን ድረስ አልገባም። አይመለስም። ሰብስቢ እኮ ነሽ። ገንዘብ ይመልሱልኝ፣ ገንዘብ ይመልሱልኝ። እነዚህ አጭበርባሪ ሁላ ሌባ ሁላ ሰሪ እኔና ማለት እኔ ልሰማኝ ብዛልኝ ደራሽ ማለት ብር መስጠቱ ጥሩ ነው። የቤት ክራይ ከፍልልናል። አንቺ ለቤት ክራይ ታስቢያለሽ? ገና ብዙ ነገር ያደርግልናል። ምን ያደርግልናል? ቆይ ግን ለምንድን ነው የሚያደርግልሽ? ለዋለኝ ብልሽ ታምኝኛለሽ? እስኪ ሙች በይ ኤፍራታ ሙች። ራሱ የሚገርም እኮ በዛ ላይ ሀብታም ነው። የድሌን ተፍተፍ ማለት አይቀርም። ገርም ነገር አለው። ተመልሰሽ ችግር ውስጥ እንዳትገቢ። ምንድነው ዳጣ? ቆይ አሁን ማለት ነው የምታገባት? ወዲ አባውን በቀል ያወጣዋን አሉ። ምን አይነት ጥያቄ ነው ዳጣ? ብሩክ ከዚህ ሀገር አይወጣም። ምን አለ ትንሽ እንኳን ብትታገሰኝ። እኔ ራሴ እኮ ወስጄ ሰጣት ነበር እና ይቅር አልልም። አው ይቅር አልልም። ለልጅ ስትል እኔን ገለኛልና እዛ ደግሞ እንድትድን ለመኝልሃለሁ። መልካም ሁሉ ይግጠም። ደህና ሁን። አመሰግናለሁ። ደህና ሁን። አቺ አፍሽን አትክፈች። እኔ ዝና ነኝ የምፈራው። ዳጣን ካልፈራ አይቻልም። ዳጣ ለቅድስቴ ሮጣ ደረሰችላት። ከዛ ከሽማግሌ አስወጣቻት። በጣም ደስ አይልም? እውነት ዳጣን እዚህ ካራክተር ላይ አለማድነቅ አይቻልም። ስንት ፈተናዎችን መግቢያ ላይ አትገቢም በማለት እየገፈተራት ነበረ ዘበኛውን። በዚህ የተነሳ እንግዲህ ዳጣ ብትለምነው እባክህ ተነች 18 አልሞላሽም ሕፃን ነሽ እያለ እየገፈተራት ነበረ። እንግዲህ የምታዩት ፓርት ላይ ማለት ነው። ነገር ግን እሷ ያንን እንኳን ብትል የምትፈልገው ነገር ምንድን ነው ቢል 5000 ብር መግቢያ በማለት ነበረ ለቁልፍ ያላት ነበረ። ነገር ግን ሞገስ የዋሁና ጥሩ ሰው ላክልኝ እባክህ ለነፍስ ማዲያን ነው ድረስ ስትለው እሱም ትራንስፖርት በማድረግ እንድትገባና የቅድስቴን ህይወት እንድትታገዳት አድርጎላታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ ክፍል 57 ምሳሌ ተለቀቀ። አጓጊውና እንትን ድራማ ተለቀቀ። ምክንያቱም እንግዲህ ወደ ክፍል 56 ስንመለስ ብሩክ ለሞገስ መኪናውን ሽጦ ሞገሴ ለብሩክ ብሩን ሰጥቶታል። ራሷን የሷን ህይወት የቅድስቴን ህይወት የምሳሌን ህይወት ለመታደግ ራሷን መስዋዕትነት ልትከፍል የተዘጋጀችው ቅድስቴ ወደ ራሷን መስዋዕት አድርጋ የሷን ህይወት ለመታደግ የገባቸው ለዛ ነበረ። ነገር ግን ብሩክ ሞገስ መኪናውን የእናቱ የሰጠችውን መኪና ማስታወሻ በመሸጥ ያንን የጎደለውን ብር 1.5 ሚሊዮን ብር እንዲሰጠው ተገዷል ማለት ነው ሞገሴ። በዚህም ጊዜ እንግዲህ ዳጣ የደስታዋን እንጂ የሷን ረስታን ነበረ። መጨረሻ ላይ ወርቁ ያለች እየሮጠች ወደ ሆቴሉ ጋር ነበረ የቅድስቴን ህይወት ልትታደግ እየሮጠች የሄደችው። በዚህም አጋጣሚ እንግዲህ እዚህ ላይ ነበር እያበቃው። እንግዲህ ወደ 57 ስንመጣ ቅድስቴ ሰውየው ጋር ሰክራ መጠጥ እያጠጣት ራሷን መስዋዕት ለማድረግ ከሱ ጋር በመጨፈር ብዙ ነገሮችን በማሳለፍ ነበረ እየተጨነቀች እየተሳቀቀች የነበረችው። ሰውየውን ሳየው ግን ሳቄ ነው የመጣው። የኑሃሚ አባት ሆኖ ነው የመጣው ማለት ነው። እንግዲህ ታሞ አልጋ ላይ አንሳየው ፓርቱን ሳይ በሳቅ ነው እንትን ያልኩት ማለት ነው። እና እንግዲህ አሁን ላይ የኑሃሚ አባት
ቅድስት ግን አልጋ ላይ ይዞ ለመውጣት ሽርጉድ ሲል ቅድስት ማነች ዳጣዬ ሩጣ ደርሳለች። ሩጣ ስትደርስ እንግዲህ አትገቢም በማለት በሩን ቢይዝባትም ሞገስ ጥሩና የዋሁ ሰው ብሩን በመላክ እሷ ገብታ ህይወቷን ታድጋታለች። ብዙ ፈተናዎችን ተጋፍጣ ከዛም ስትመጣ እንግዲህ ሞገስ ማነው ብሩኬ አይቷት የማያውቀው ቅድስት በዛይና በስካር መንፈስና የለበሰችው አለባበስም ወጣ ያለ ስለነበረ እየተገረመ ነበረ። አንቺ ነሽ እንዳረግሻት እያላት ነበረ። በፍጹም እኔ አይደለሁም እያለ እሷም እሱ አይደለኝም ግን አንተ ስለምታፈቅረው እንግዲህ ወደ ብሩኬ ጋር ነበረ አንተ መልሰህ ማለትም ፈታሃት አይደል እሷን መልሰህ አታገባም አይደል እያለች ወሬሽ ሁሉ ጠፍቷል። አሁን ተኝና ነገ ትነግሪኛለች በማለት ነበረ ያስወጣት ማለት ነው። እንድተኛ ያስገደዳት። ወደ ማህሌት ጋር ስንሄድ ክፉዋ ማህሌት ቪዲዮ ጋር እንዳያችሁት እንግዲህ ሞገስን ለማስገደል ብዙ ነገር ጥራለች። ከዝና ጋር ይሄን ሀሳብ አምጥቻለሁ ብላ የሰው መግደል ሰይጣኗ እንግዲህ ማነች ማህሌት ሞገሴን ልታስገድል የሚገሉትን ሰዎች ቀጥራ እሱን ግን ራሱን ጥያቄ ውስጥ በመክተት ራሴን እዚህ ወድቄ እንኳን ብታገኝ ማንም እንትን ላይለኝ ይችላል በማለት ራሱን ከዛ ከቆሻሻ ቦታ ተነስቶ ራሱን መንገዴን መነሳት አለብኝ ወድቄ መቅረት የለብኝም በማለት ራሱን አማክሮ ሲነሳ ከኋላ ግን የተከተለው ገዳዩና እሱን የሚይዝ ነበረ። እሱም እንግዲህ ኮቴም ሰምቶ ይሁን ምንም ሰምቶ ይሁን እዚህ ላይ የተከተለው ነበረ ያለው። ብሩኬም እየደወለ ይቅርታ እያለው ነበር። ያንተን ይቅርታ ቃቅለ ብላው እኔ ይሄን ያደረኩልህ ይሄን ያክል ጊዜ ለነበረን ጓደኝነት እያለ ነበረ ሲለው የነበረው። እናም ወደ ማህሌት ጋር ከማህሌት እና ዝና ጋር ስንመጣ ኤፍራታም ሁሉንም ነገር ለኤፍራታ ትነግራታለች። ኤፍራታንም በቃ እኔ በጣም ከዝና ጋራ ስራ በዚህ የተነሳ ማህሌትና ኤፍራታ ወደ ዝና ጋር ያመራሉ። ዝናንም አንድ ሀሳብ አለኝ የሚል ምክሩን ያመጣችው እሷ ናት። ይሄም ከሳምንት ሊሄድ ነው ብሩኬ። ስለዚህ እንደዚህ ስንክልክል አድርጎኝ ቤቴንም ንብረቴንም ወስዶ ማሽጦ አይቀርም። ስለዚህ አንድ ነገር ማምጣት አለብኝ ያለ ምን አሰብሽ ሲላል የእርቃን ፎቶ ሞገስ እያደረገውን በሱ እንትን ላለው ባለቤቴ ሆኖ እንደዛ አድርጎብኛል ስትል ኤፍራታ ይሄን እኮ ያደረገው ማን ነው? ሞገስ ነው። ስለዚህ ሞገስ አድርጎት እንደሱ እንታያለች ትላል። እሱ እንደዛ አድርጌ በፍርድ ቤት አቆመዋለሁ እያለች በሰው ምሪት የምትመራው ማህሌት በዚህ የተነሳ ይሄንን በምትል ጊዜ እሱም ደግሞ ይሄም አይደለም ወደ ሴቶች ጉዳይ የሚባል እዛ ሄደች ይሄንን እንትን ልትይ አንዳንዴ ድፍረትሽን ኃይለኝነትሽን እወድልሻለሁ ይላታል። እሷም ስገታ ያለ ጉድ ሳላደርጋቸው እያለ ነበረ። በዚህም የተነሳ እሱም ገንዘብ ሰጥቷታልና ገንዘብ ስለሰጣት ሁሉንም ነገር መጀመሪያ እነሱን ማጥፋት ነው። እኔ አንቺ ጥላትሽ ብሩክ ነው፣ እኔ ደግሞ ጥላቴ እሱ ካልጠፋ የኔ ሉላ መቼም እዚህ ምድር ላይ ሁና እሱን ማሰቧ አይቀርም ዝኩ ነው። ስለዚህ ከምድረ ገጽ ማጥፋት አለብኝ በማለት አንቺን ተሰራሽ የምትፈልጊውን ሁሉ አደርግልሻለሁኝ፣ እገዛልሻለሁ ቤቱንም ሁሉንም እያላት ሲላት እሺ በማለት ቃሉን ተቀበለኝ ሰው ለመግደል። በዚህም የተነሳ እንግዲህ ይሄንን ለኔ ጣለው እኔ እንደውም ገንዘብ ብቻ ስጠኝ እንጂ የሚሆኑ ሰዎች አሉ ይሄን ስራ የሚሰሩ ማቃቸው ትለዋለች። እሱም ኦኬ እንደዛ ከሆነ ብር ችግር የለም ከኔ ጋር ሁሉም አለ በማለት ይነግራታል። እሷም ይሄን ብር ሲሰጣት ሁሉንም ነገር ከኤፍራታ ጋር ሄዳ ኤፍራታንም ይሄንኑ ትላትና በአንድ ሆነው ቤትም እገዛልሻለሁ አለኝ። ስለዚህ ቤትም ሲገዛ ላንቺም ለእኔም ትሰጭኛለች እያለች
ኤፍራታ ምንም እንትን ብትል ተንኮሏ እሷም መለይበት፣ ግን ደግሞ ገንዘብ ትፈልጋለች ማድረጓን በስተይ በኋላ ላይ እንዳትጎጂ በሰው እንትን አትበይ ተይ ማለት ትላታለች። አይተማመንበታለሁ በጣም ኃይለኛ ነው፣ በጣም ደግሞ በራሱ እንትን የሚል ሰው ነው እያለች ነው ዝናን ማለት ስታሞጋግሰው ነበረ። እንግዳማ በማለት ወደ ስራው ኤፍራታም ተቀላቅላለች። በዚህ የተነሳ እንግዲህ ኤፍራታም ሁሉንም ነገር ይሄንን ብለው ተባብለው ይሄዳሉ። ወደ እነ ቅድስቴ ጋር ስንመጣ ያው ቅድስቴ ሁሉንም ነገር እንድትረሳ ተብሎ እዛው እንትን ብትባልም ማነች ቅድስት ያለችበት ክላስ ተኝታለች። ጠዋት ስትነሳም የት ነበርኩ እያለች በጣም እዚህ ጋ ዳጣና ለማድነቅ አይቻልም። ዳጣዬ እየጠበቀች ከዛም ከሰውዬ እንግዲህ በስኪም በማስፈራራት ከዛ ከሰውዬ ላይ አስጥላታለች። ጀግና ናት ኤፍራ። ወደ ዳጣ ጋር ስንመጣ ማለት ነው እንግዲህ ዳጣ ይሄን ነገር አድርጋ ቀምታ እሷም ያው ማን ነው ብሩክ ይሄን ነገር ምንድን ነው እያለ እሱም ፈዝዝ ብሎ እዚያቸው የነበረ ፕራንክ ነው ወይስ ምንድን ነው ሲል አይደለም አንቺ ነሽ አጠጣሽ ቢልም አይኔ አይደለውም ብላ እሷን ይዛ አለባበስሽ አነጋገርሽ እያለ በመደንገጥ ውስጥ ይገኛል። ይህንን ብላ እንግዲህ ማህሌትን እኔ እኮ አንተን እያለች አፈቅርሃለሁም ወይም አገባሃለሁ ልትለውም ፈልጋም እንደሆነ እንግዲህ ዛሬ ይሄንን ነገር ተጠያቂ እንዳትሆኝበት አሁን አውርተሽ እያለቻት ነበርና እንግዲህ ወደ አባውን ብቅል ያወጣዋል የሚባለው ይሄ ነው እያለች እየሳቀች ነበረ። እንግዲህ እሷ ይንትና የብሩክን ታፈቅረዋለች ቅድስቴ ማለት ነው። በዚህ የተነሳ እንግዲህ ቅድስትን ይዛት ወደ መኝታ ክላስ ታስተኛታለች። እየተኛች ጊዜ እንግዲህ ዳጣዬም እየጠበቀች አሳለጧት። ስትነቃ አለባበሷም ሁሉም ነገር እንደዛው እንደወጣ ነው። እንዴ ምን ሁኜ ነው ምንድን ነው እያለኝ አይዞሽ ምንም አልሆንሽ እያለኝ የት ነበርኩ እያለኝ ነበር ስትነግራት ታስታውሳለች ሁሉንም ነገር። እንዴ ታዲያ ብሩስ የት ነው ብላ እዚህ ጋ የምታሳየው ሪያክት ብር ስትል ብሩም የለ ብር አምባሩም የለ ትላታለች። የዚህ ጊዜ ተደነግጣለች። ቅድስት ትንሽ ላስደንግጥሽ ብዬ ነው ምንም አላደረገሽ እኔ አምጥችሽ ነው ትላታለች። ብሩሳ ታዲያ ስትላት ብሩንም ሞገሴ መኪናውን ሽጦ ሞላልን ብላ ትነግራታለች። እሷም ይሄን ደስ ይላታል ማለት ነው። ተነስታ ኖርማል ሁና ትቀመጣለች። እንግዲህ ልትሄድም 5 ቀን ነው የቀራት እያለ ብሩክም በሀሳብ ላይ ነው ያለው። በመደወል እንግዲህ ወደ ማን ነው ሞገሴ ጋር ሞገስ ብቻውን ቁጭ ብሎ የሚቀመጥበት ቦታ ሉላን እያስታወሰ ለዚች ቀን በእርግጥም እኔ እሱን ሚስት ባለኩኝ አሁን ደግሞ እሱ ደግሞ በእኔ ላይ እናረገ የራሴው ስራ ነው ይሄ ኃጢአቴ ነው እያለ እየተጸጸተም ነው ያለው። ነገር ግን በዚህ ውስጥ ሆኖ ግን ከልቡ አይደለም ጓደኛውን ብሩክን ልጅህን እያድንልህ እያለ ተመለስ በሰላም ብሎ ይለዋል። ያንተስ እንትን ብትል የኔ ሚስት እኮ ምን ውስጥ ሆነሽ ይሆን እያለ ሚስቱንም እያስታወሰ ነበረ የነበረው። በዚህ የተነሳ እንግዲህ ሞገስ ያለ በቃ ከዚህ ቦታ ተነስቼ ራሴን መፈለግ አለብኝ፣ ራሴን እንደዛው እንደ በፊቱ መሆን አለብኝ በማለት ራሱን አረጋግቶ እዚህ ቦታ ላይ ብሞት ብወርቅ ማንም የሚያነሳኝ የለም። ስለዚህ የነ ማህሌት ናት እንደዚህ እንደወርቅ ያረገችኝ ድህነትም የጣለችኝ እያለ እያስታወሰ ነበር። ተነስቶ እንግዲህ መንገዱን ቀጥሏል። ሲቀጥል እንግዲህ የማነች ማህሌት የምትባለው ያሰበችው እቅድ እንደዚህ እየተከታተሉት ስለነበረ እሱም እንግዲህ ያን ሰዓት ምንም ያሰበው ነገር የለም። እየተከታተሉት ነበረ። እነሱ እንግዲህ ለማህሌት በመደወል አግኝተነዋል ስላተከታተሉት ግን እንዳያያችሁ ታያችሁ እንትን ሊል ይችላል እያለኝ ነበረ። እሱም እንግዲህ እየተከተለው ገዳዩ ጋርዷ እየተከታተለው ነበር። በዚህ የተነሳ እንግዲህ እሱም
ይህም በሚከተለው ጊዜ ቆሜ ሄደት እያለ ብቻውን እንዲህ በሚሄድ ጊዜ እየተከተለው ነበረ። እንግዲህ ማን ነው ብሩክ ይነቃል፣ ማን ነው ሞገሴ ይሰማዋል፣ ያየዋል የሚለው እሱም ተኋላው ሲከተለው እየቆመ ነበር። ወይ ይዞ ይመታው ይሆን ወይስ እሱ በእርግጥ ጥንቃቄ ስላላደረገ ነገር ግን በሚሄድበት እየተከተለው ስለነበረ ሜቢ ራሱን ሊጠብቅ ይችላል የሚለው ሀሳብ አለ ማለት ነው። እንግዲህ እናንተስ ምን ትላላችሁ? ማን ነው ሞገስን እንዴት ታዩታላችሁ? በእውነት ለመናገር አሁን ላይ ድሉ የሞገስና የብሩክ መሆን አለበት። ምሳሌ ሜዳ ታክማ መንጣት አለባት። እሷ ግን ከኤሪፖርት አያልፋትም ብላ አሁን ድረስ በክፋት የታጠረችው ማህሌት እሱ ከሞተ ይሄኛውም ደግሞ አይሄድም በማለት ተንኮሏን እያሴረች ነው ያለችው ማለት ነው ማህሌት። ስለዚህ እሱም ደግሞ ልጁን ለመሄድ ሁሉን ነገር ጃሃዝ ጨርሷል። 5 ቀን የቀረው በረራውን ሁሉ በረራ ነው የሚጠብቀው። ትኬቱን ሁሉ አዘጋጅቷል። ነገር ግን አሁን ሲወጣ ያን ክስ እንደዛ አርጎኝ ነው ብላ ደግሞ መልሳ ካስቀረችው የድራማ እንትን ይላልና አሁን ላይ የብሩክና የሞገስ ነው ድሉ ብዬ አስባለሁ። ዝናም የሚያደርገው ነገር ወደ ኋላቸው ይከሽፋል ብዬ አስባለሁኝ። እንግዲህ እናንተስ በምሳሌ ድራማ ላይ ምን ተማራችሁ? በእርግጥም አንደኛው ሰው ራሱን መስዋዕትነት ሲከፍል ሰውን ለማዳን እንግዲህ ቅድስቴን እዚህ ቦታ ላይ ስናያት ራሷን መስዋዕት አሳልፋ ሰጥታ ብር ለማንጣት የሰው ነፍስ ለማዳን እየታገለች ነው ያለችው። ሌሎቹ ደግሞ የሰው ነፍስ ለማጥፋት እንደ ማህሌት አይነቶቹ እና እንደ ዝና አይነቶች እነሱን ለመግደል የሚታገሉበት መንገድ ነው። አያቸው በሁለት መንገድ ነው የምናየው እና ሰዎችን አንደኛው በጥሩ መንገድ ሲያስብ፣ ሌላኛው ደግሞ በመጥፎ ያን ሰው ለመጣል ይጥራል ማለት ነው። እና ለነበረን ቆይታ እናመሰግናለን። ባይ ባይ። ቀጣይ ክፍል እስከምንገናኝ